ማግኒፊኮ አድርጎታል። በፕሪሚየር ሊጉ ታሪክ ሁለት ተጫዋቾች ብቻ አድርገውት የሚያውቁትን በአንድ የውድድር ዓመት 20 አሲስቶችን በመጋራት እንግዲህ ሶስተኛው ተጫዋች መሆን ችሏል። ዛሬ ማንቸስተር ዩናይትድ ኖቲንግሃም ፎረስትን 3-2 ባሸነፈበት ጨዋታ ላይ 20ኛው አሲስቱን ማድረግ ችሏል። እኔ ለአንድ ተጫዋች ሪሴንትሊ በዚህ ልክ የቋጠርኩበት ጊዜ አላስታውስም። ለምን ደግሞ እንደቋጠርኩኝ ምክንያቱን ታውቃላችሁ ጋይስ። ቪዲዮውን በደንብ ኮፒ ሊንክ ሪፖስት አድርጉት። እኔ ይሄ ልጅ በማንቸስተር ዩናይትድ ቤት ትልቅ የሚባለው የዋንጫ ስኬት የለውምና ቢያንስ በዚህ ስኬት ከፕሪሚየር ሊጉ ምርጥ ተጫዋቾች መካከል እንዲታወስ ፈልጌ ነበር። እንደውም የግሉ ቢያደርገው ራሱ ደስ ይለኝ ነበር ማለት ነው። ልጁ ለዩናይትድ ከከፈለው መስዋዕትነትና በሊግ ውስጥ ላሳየን ድንቅ ብቃት ማለት ነውና ዛሬ በጣም ተስፋ ቆርጬ ነበረ። ጥሩ የግብ ዕድሎችንም ፈጥሮ ነበር። ሪከርዱንም የግሉ ማድረግ ይችል ነበር። ከአንድ በላይ አሲስት ማድረግ ይችል ነበር። ግን ቢያንስ አሲስት ሪከርዱን መጋራቱ በጣም ነው ደስ ያለኝ። የሚገርም ፐርፎርማንስም ነበረው። የማንቸስተር ዩናይትድ ተጫዋቾችም እንግዲህ በተለያዩ ሞመንቶች አላቅም ለሱ በጣም 20ኛ አሲስቱን እንዲጋራ ስለፈለኩ ሊሆን ይችላል ኳሶችን በተደጋጋሚ ሲያመክኑበት ነበር ማለት ነው። በጣም ነበር የተናደድኩትና በመጨረሻም ግን አድርጎታል። በጣም ነው ደስ ያለኝ። እስኪ አንዴ ኮሜንት ላይ ቡርኖ ይችላል እያልን ኮሜንት እናደርጋለን ጋይስ። በቴሪ ዳንኤል ኦነሪ 2-3 ላይ እንዲሁም ደግሞ በኬቨን ደብረነ 2020 ላይ ተይዞ የነበረውን የ20 አሲስት ሪከርድ በአንድ አመት ውስጥ ቡርኖ ፈርናንዴዝ መጋራት ችሏል። አንድ ቀሪ ጨዋታ አለው። በዛ ቀሪ ጨዋታ ይህንን የአሲስት ሪከርድ የግሉ ያደርገዋል ወይስ ደግሞ በዚሁ በአሲስት ሪከርድ ከሶስት ተጫዋቾች ጋር እኩል ስሙ ሲጠራ ይኖራል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፋይናሊ ብሩኖ ፈርናንዴዝ 20 አሲስቶችን በማድረግ ከኬቨን ደብሬና ከሄነሪ ጋር እኩል ተስተካካይ 20 አሲስቶችን በማድረግ ሪከርዱን ተጋርቷል። እውነት ለመናገር ለብሩኖ ፈርናንዴዝ 20 አሲስት ጭራሽ የሚገባው አይደለም፣ ከሱ አቅም ጋር የሚገናኝ አይደለም። ባይዘው ኬቨን ደብሬና ሄነሪ የነበሩበትን ታይምና አሁን ብሩኖ ፈርናንዴዝ ያለበትን ነገር ብታዩት በዚህ ጨዋታ እንኳን ዛሬ በተደረገው ጨዋታ እንኳን ምን ያህል ኳሶች እንደተሳቱበት አይታችኋል። አብዛኞቹ ጨዋታዎች ለብሩኖ ፈርናንዴዝ እንደዚህ ነበሩ። አመቱ ሙሉ እኛ ኖቲስ ላናረጋቸው እንችላለን። አብዛኞቻችሁ ኖቲስ ታረጉታላችሁ። እግዚአብሔርን እንደዚህ አይነት አመት ነው ያሳለፈው። አመቱ ሙሉ ኳሶች እየተሳቱበት ነበር። ሼሽኮ፣ ሜምቤሞ ብዙ ተጫዋቾች ኳሶች እየሳቱበት ነበር። ይሄ 20 ጭራሽ አይገባውም። እግዚአብሔርን ፕሪሚየር ሊጉ ላይ ካለው ምርጥ ተጫዋች በታሪካችን ካየነው ምርጥ ተጫዋች መካከል ብሩኖ ፈርናንዴዝ ቁጥር አንዱ ነው። እግዚአብሔርን ይሄ 20 አሲስት ለሱ አይገባውም። በዛሬው ጨዋታ ብቻ 8 እድል ፈጥሯል። 8 ጎል መሆን የሚችሉ ቻንስ ክሬት አድርጎ ነበር። ነገር ግን ከ8ቱ አንድ ብቻ ነው የተሳካለት። የለማ ጨራሽ የለም፣ ጥሩ ጨራሽ የለም። ይህንን ከነ ሃላንድ ጋር ማገናኘት ነው እንጂ the magician one ዛሬ ብሩኖ አሲስት እንዳያረግ ልቋጥር ብገባም ይሆናል አይደል? የመጨረሻው ጨዋታ ትራፎርድ ላይ ምናምን ስለነበረ ያባበዱ ደስ የሚሉ ሞመንቶች ጠላታቸው ብትሆንም ደስ የሚሉ ሞመንቶች ካሰሚሮን የተደረገለት አሸኛኘት ምናምን ስታይ አቀለመናገር ብሩኖ አሲስት አድርገው ሁሉም ለሱ መጨፈራቸው ምናምን ቦይሞ ያገባው አይመስልም። ተናግሬያለሁ እኮ ጎሉ የብሩኖ ነው። ቦይሞን አጋስቶ ነው ያገባው። ገባ አይደል እንጂ አረ ማንዬ ግን በቃ ላል ብሩኖ አሳዘነኝ። አቀለመናገር እንዴ አንተ 3-4 አሲስት ነበር ዛሬ የሚያገኘው። ገባ አይደል? አንድ አሲስት አግኝቶ እፈይ ስላሰዋ ወይኔ። ለማንኛውም ያው እኔ 7ኛ እያላችሁ ነው 3ኛ ጨርሳላችሁ ያልኩት። 3ኛ መጨረሳችሁትን አረጋግጣችኋል። ያለ እንፎ ሳምንት ያረጋግጣችሁት ኔክስት ሲዝን ወደ ትሄዳላችሁ የሚለውን ነገር አብረን እናያለን ነው ማለት። ብሩኖ በእናትህ ከዚህ ቡድን ውጣልን እንዴ! ገባ አይደል? በአንተ ምክንያት ብቻ ትራሽ ቶክ እንደረግ እንዴ! 3ኛ አቺቭመንት ሆነብን እኮ 3ኛ አቺቭመንት ሆነ። ወይኔ አባቴ ከሚገባው በታች ነው። ከሚገባው በታች 20 ፕሪሚየር ሊግ አሲስት ከሚገባው በታች ነው። አይኖ ለሱ ስኬት ሊመስል ይችላል፣ ለብዙዎቻችን ስኬት ነው አለ አይደል? ከኔነሪ ከነኬቪ በቃ አንደኛ ከነበሩት ጋር እኩል ሆነ ተብሎ ስኬት ሊመስል ይችላል። ግን ዩናይትድ ተጫዋቾች ሲያባክኑበት የነበሩ ኳሶች የዛሬውን ጨዋታ ተውት፣ የኖቲንግሃሙን ጨዋታ ተውት። ከዛ በፊት ሴስኮ ዳሎ ብክን ነው ያደረጉበትና ይሄ ሰውዬ 25 ምናምን አሲስት ማድረግ ይችል ነበር። ሲዝኑ ሲጀምር አስቡት 8 ቁጥር ሆኖ ነበር የጀመረው። አንድ አሲስት ለማስመዝገብ 8ኛ ጌም ጠብቋል። ሊቨርፑል ላይ ነው ብሎ የጀመረውና አስቡት ከዛ በፊት የነበሩ ጨዋታዎች ላይ በ10 ቁጥር ቦታ ተጫውተው ቢሆን ሩበን አሞሪም እስከ አምኖበት 10 ቁጥር ቦታ ቢያጫውተው እሱ የሚጠቀም ነበረ። ጀለስም ሪከርዷ ይጦፍ ነበር። 30 ምናምን የሚደርስበት አጋጣሚ ይፈጠራል ብዬ አስባለሁና እስቲል አንድ ጨዋታ አለን። አንድ ለናቱ ሚሊየን ለጠላቱ ብሩኖ ሚጌል ፈርናንዴዝ 20ኛ አሲስቱን አስመዝግቧል። ዋን ላስት ዳንስ የመጨረሻው ጨዋታ ላይ 21ኛውን አሲስት ሪከርዱን ከሰበረ ዓለም ዋንጫውን ከበላ
ባላንዶር ክርክር ውስጥ ነው የምታገኙኝ። ብሩኖ 20 አሲስት ደረሰ። እንኳን ደስ አላችሁ። መጀመሪያ የኔ ተደጋፊዎች፣ ሁለተኛ ማለት እንፈልገው ነገር ግን ሌላ ትርፎሬ እንዳታወሩ። ስለ እግዚአብሔር ገና ለገና 20 ደረሰ ብላችሁ እናንተ ብዙ አውርታችኋል። ለነገሩ ከመድረሱም በፊት የማይገናኙ ሰዎችን ስም አልጠራም ልታወዳድሩላ እንዳትሞክሩ፣ እዛው ያዙት። 20 አሲስት ደርሷል። በጣም ቆንጆ አቺቭመንት ነው። ይሄን አመት የሚያክለው ሚድፊልደር የለም። ይሄ በጣም የሚያስጨበጭብ ነው። ግን ሌላ ወሬ እንዳታወሩ ስለ እግዚአብሔር። በፕሪሚየር ሊግ ታሪክ ከብሩኖ ፈርናንዴዝ በላይ ብዙ ኳሶችን አሲስት ያደረገ ወይም ደግሞ ኳስን ለጎል አመቻችቶ ያቀበለ ተጫዋች የለም በፕሪሚየር ሊግ ታሪክ እስከዛሬ ድረስ። ዛሬ ማይስተር 3-2 ኖቲንጋምን ባሸነፈበት ጨዋታ እንግዲህ ብሩኖ ፈርናንዴዝ አሲስት ማድረግ ችሏል። ያ ማለት እንግዲህ በፕሪሚየር ሊግ ታሪክ ብዙ አሲስት ማድረግ የቻሉ ተጫዋቾች ከሶስቱ አንዱ መሆን ችሏል። እንግዲህ ከሄንሪ እና ከደብሮይን እኩል ነው። በፕሪሚየር ሊግ ታሪክ ብዙ አሲስት ማድረግ የቻሉት ኬቨን ደብሮይን እና ቴሪ ሄንሪ ነበሩ። እስከ አሁን ድረስ 20 አሲስት ነበር ያደረጉት። ነገር ግን ዛሬ የእነሱን ክለብ ብሩኖ ፈርናንዴዝ ተቀላቅሏል። የማይስተር ደጋፊዎች በሙሉ እንኳን ደስ አላችሁ። ይህን ቪዲዮ ለማይስተር ደጋፊዎች በሙሉ ላኩላችሁ። በቀጣይ ደግሞ አንድ ጨዋታ ይቀራል። እናም ቀጣዩ ጨዋታ ላይ አሲስት የሚያደርግ ከሆነ ብሩኖ ፈርናንዴዝ ብቸኛ ይህንን ሪከርድ የሚያዝ እድል አለው ማለት ነው። the most assist in a single Premier League season እሱ ብቻ ይሆናል ማለት ነው። ቀጣይ ጨዋታ ላይ አንድ አሲስት ብቻ ነው የሚያስፈልግ። ብሩኖ ኮንግራቹሌሽን ብራዘር፣ ከደረሰ ይልሳው ብሩኖ ኮንግራቹሌሽን፣ ደስ ብሎናል። እንጃ ይኸውልህ ምረቁ አጣሪ ባለበት 20ኛ አሲስቱን ከዛ በላይ ማድረግ እንችል ነበር፣ ግን ምን ያደርጋል። ሌላው ደግሞ ካዝዬ በቃ ቻው የኔ አባት እንወድሻለን። ከደረሰ ነው ይሄም ባባይ እንኳን ደስ አላችሁ። ተደረፈ ደጋፊ በሆነ ታፉ በሉ እኔ ሰይጣን አሳስቶኝ ነው የቋጠርኩት። በእውነት እኔ ምን አገባኝ አሁን በአሲስት መንደር ውስጥ ገብቼ መቋጠረው። እኔ እኮ ለዋንጫ እኮ መቋጠር ሰው ገብቷል አይደል? ስታንዳርድ የማይፈቅድልኝም እዚህ ደረጃ ወርጄ ለመቋጠር አፉ መባባል አለብን። የምሬን ነው የምላችሁ። እኔ በጣም መቋጠር ፍቅር ያለባችሁ ሰዎች ካላችሁ 20 አሲስት እስኪሞላን ነበር። በቃ አስቀድማችሁ 18 ላይ 17 ላይ ያቋጥሩ። እዚህ አደጋ ላይ ከደረሰ በኋላ ሄድጃን በፖሊስ በታስይዙት ራሱ አይቆምም። አሁን ቀጣይ ጨዋታ ላይ አንድ ጠቃርቆ 20 እንዳርቆ ወደ ራሱ ይወስዷል። የምሬን ነው የምላችሁ። ለማንኛውም የመጣሁት እርቅ ለመፈጸም ነው። አፉ በእውነ ሰይጣን አስተስተኝ ነው የቋጠርኩት። ይሄ ሰይጣን የሆነ ተጫዋች ነው ማለት ነው። እንዴ በምንም አይመለስም። ይሄው በቋጠሩ ራሱ እኮ ሊመለስ አልቻለም። አሲስት አደረጋያ ስለሆነ መቋጠሩ ተርፉ ድካም ነው። በቃ እኔ ትቻለሁ። ለምን 28 ገብቶ አይጨርስም? ቀጣይ ጨዋታ ላይ 8 የለው እኔ በተካክ በላይ ነው እንዴ ጀሞ የፈለገ ብሩኖ መጋራቱን ባውቅና የፈለገ ደስ ቢለኝ እነዚህ የተሳቱት ኳሶች እመቤቴን ነው የምላችሁ እያንገበገቡኝ ነው። አሁን ቁጭ ብዬ በእውነቴን ነው የምላችሁ የተሰማኝን መናገር ስለፈለኩኝ ነው። እያንገበገቡኝ ነው በኢየሱስ ስም። ዛሬ 21 አሲስት አይደለም 25 አረ ስንት ይደርስ ነበረ በኢየሱስ ስም። ማርያምን እንዴት እያንገበገበኝ እንደሆነ የስራችሁን ይስጣችሁ። የሳታችሁ እንዳለ ዶርጉ እንቡሞ ወይኔ እንቡሞ የሳተው ኳስ አማድ አረ በኢየሱስ ስም በጣም ያንገበግባል። መቤቴን እንዴት እየተቃጠልኩ እንደሆነ እኔ አሁን እንደው አልሆነምና ይሄ ሪከርድ ባይሰበር እኔ ይሄ እንትን ከውስጥ አይወጣልኝ። በቃ በእውነቴን ነው የምላችሁ ከውስጥ አይወጣልኝ። የስራችሁን ይስጣችሁ በኢየሱስ ስም።